የምናገረውን ንግግር በደንብ እንድትረዱ ይፈልጋለሁ። የራሳችሁን ትርጉም አትስጡት። አሁን እኔ የምናገረው ንግግር ስለ ሂጃብ ስለ በቀደም ዕለት አለባበሴ ነው። ያን በተመለከተ ትክክል ነኝ ማለት አይደለም፣ ግን ራሴ የመሰለኝንና ያመንኩበትን ነገር አድርጌያለሁ። ሲጀመር እኔ በተፈጥሮዬ አንድ ነገር ውስጤ አይውቀሰኝ እንጂ እከሌ ምን ይላል፣ እከሌ ምን ያደርጋል፣ ምን ይመጣል በሚል ነገር ምንም የማደርገው ነገር የለም። እኔ አንድ ነገር ሳደርግ እደሰትበታለሁ። ነገ አይጸጽተኝም። ነገ ሰው ፊት ማለት አያሳፍረኝ ወይም አይጣለኝ እንጂ ያ ነገር ለሰው ስል ደስታዬን አላጣም። ለሰው ስል ፍላጎቴን የምፈልገውን ነገር ከማድረግ አልቆጠብም። ስፔሻሊ ሰውን እስካልጎዳ ድረስ ያ ነገር ቤታዬ እኔ ማር እና እኔ በቀደም ዕለት ሂጃብ ሳወልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም። ሁለተኛ ትክክለኛ ፀጉሬን አላወጣሁትም፣ የለበስኩት ኮፍያ ነው። ያ ግን ተቀባይነት ይኑረው አይኑረው አላቅም። በሃይማኖቱ በዲኑ ደረጃ ይሄ ነገር ትክክል ይሁን አይሁን አላሁ አለም፣ አዋቂዎች ጠይቃችሁ እንጂ ይሄን ነገር አርጉ ልክ ነው እያልኩ አይደለም። በፍጹም ማድረግ የሚፈልግ ወይም ሲያደርግም የነበረ ትክክል ይሁን አይሁን ጠይቁ። እኔ ግን ኻላስ ፀጉሬን ሸፍኜ በመሰለኝ ነገር ሸፍኜ በመታየት በምፈልግበት ነገር ለመጨፈርም ኮምፈርተብል በሆነልኝ መንገድ አድርጌዋለሁ። ስህተት ከሆነ አብራችሁኝ ተሳሳቱ አይደለም። እኔ ግን ተደስቼበታለሁኝ። ማስተካከል ካለብኝ የማስተካክለውን ነገር ሳምንበት አስተካክላለሁ። ከዛ በተረፈ ንቃብ ለብሳችሁ ከምትጨፍሩት፣ ሂጃብ ለብሳችሁ የሰው ስጋ ከምትበሉት፣ በዲን ተሸፍናችሁ ስንት ነገር ከምታራምዱት የተሻልኩ ነኝ። ሐምድላህ ያመንኩበትን ነገር ሰው ፊት ነው ያረኩት። ወይ ሰው ጀርባ ያለ ሂጃብ የምኖር ምናምን ሆኜ ሰው ፊት ተሸፍኜ የምቀርብ አይደለም። ካላስ የዛን ቀን መጨፈር ስለፈለኩ መደሰት ስለፈለኩኝ አውልቄ አድርጌያለሁ። አዎ በሂጃብ መደሰት እንችላለን። ሂጃብ ውበታችን ነው፣ መልካም ነገር ነው። እኔ በፍጹም እኔ ያረኩትን አድርጉ እያልኩ አይደለም፣ ግን እኔ ስላስደሰተኝ አድርጌዋለሁ። ያ ነገር ስህተት ከሆነ ደግሞ ማለት በኮፍያ መሸፈኑ ፀጉር እንደተሸፈነ የማይቆጠር ከሆነ ደግሞ ይስተካከላል፣ አርማለሁ። ግን እኔ ያረኩትን አርጎ አይደለም። ከዛ በተረፈ ደግሞ እንግዲህ ስንት ዓመት ተሸክሜው የነበረ ነገር እንደዚህ ውዝግብ የሚፈጥር አልመሰለኝም። እንግዲህ እኔ ስሰማችሁ በጣም ነው የሳኩት። አርቲፊሻል ነው ቤታየውማ፣ በቃ በጠዋቱ ቀኔን ነው ያበራችሁ። በሳቅ ነው የገደለች። እኔ ምንም አርቲፊሻል ነገር የለኝም። ባይዘው ሐምድላህ ከላይ እስከታች እኔ ነኝ። አስፈላጊ ሆኖ ደግሞ ለማደርጋቸው ነገሮች አሁንም እንዳልኳችሁ እስካመንኩበት ድረስ ጉዳይ አይደለም። እኔ ተሸክሜው የኖርኩት ነገር ነው። ስንት ዘመን ትላንትና ወይ ከትላንት ወዲያ ለሰርግ ብዬ የለጠፍኩት ወይ ለሀገር ልብስ ብዬ የለጠፍኩት ነገር አይደለም። ጓደኞቼ ያውቁታል። በእርግጥ ከዚህ በፊትም ጓደኞቼ በደንብ ሳይግባቡኝ በፊት ተነጋግረውበታል። ግን ተፈጥሮዬ ነው። ሐምድላህ እንዲህ ካወዛገበ ደግሞ የበለጠ ወደድኩት። ልብስ ስለሚያበላሽብኝ አንዳንዴ ያኔ እንደፈለግኩ መልበስ ስለማልችል ይደብረኝ ነበር። አሁን ግን ኮራሁበት። ሐምድላህ ብዙ ጊዜ ደግሞ ገኖ የማይታየው ጥቁር ልብስ ሰውነት ይከታል። አባያ ስለምለብስ መሰለኝ። እና ለማንኛውም አርቲፊሻል ነው ለምትሉም እንኳን ሆነ፣ ተፈጥሮ ነው ለምትሉም ከወደዳችሁት አላህ እንደኔ ይስጣችሁ። ሌላ ምን ይባላል? በተረፈ ደግሞ ትልቁ ዳቦ ሊጦ ነው ያልኩት። ዮናስ ቁጭ ብሎ ስለ እኔ መስፋት፣ መጥበብ፣ መቅጠን፣ መወፈር በጣም ሲዘባርቅ ሰምቼው በጣም ነው የገረመኝ። በጣም እኔ በጣም ራስ ምታት ሆኜብሃለሁ። ከ2-3 ቀን ጀምሬ እያየሁህ ነው። ያው አንተ ስራህ ነው እዚህ ጋር ቁጭ ብሎ ዝም ብሎ ማውራት፣ ወሬ እየለቃቀሙ እየቀነጫጨቡ አንተ በተመቸህ መንገድ ማውራት ልማድ ስለሆነ ምንም ችግር የለም። አንተ ማለት ጊዜ ማሳለፊያ ነህ። ጊዜ ማሳለፊያ ረጅም መንገድ ሲሄድ አንዳንዴ እሰማሃለሁ። በቃ ዝም ብለህ ስለምትቀበጣጥር መንገዱ ይሄድልኛል። ገባህ? ጊዜ ማሳለፊያ ሰዎች ለሚናገሩት ንግግር አንድም ቀን አንድ ትምህርት ካንተ ወስጄ አላውቅም። የሚገርምህ ነገር እኔ ቲክቶክ ላይ ገብቼ ከማትጠብቃቸው ልጆች ትምህርት አገኛለሁ። የሰው ልጅ የሚናገረው ነገር ሁሉ
እንደው 10 ቃላት ቢጥል አንድ ቁም ነገር ይገኛል። አንተ ልቅምቃሚ ነገር ነው የምታወራው፣ ልቅምቃሚ ተራ። በዛ ላይ ደግሞ የምታወራው ነገር ሚኒንግለስ ወይም በቃ ዝም ብሎ ተራ መሆኑን ስታክ በጣም ታሽካካለህ። በጣም አንተም ብቻ አይደለም የብዙ ወንዶች ባህሪ ነው፣ አይቻለሁ። የምታወሩት ነገር የሆነ ዝብርቅርቅ ያለ ትርም ሲሆን ካካካካ ትላላችሁ። ሴት የማይስቀውን ሳቅ በጣም ነው የምታሳዝኑት። ሽክራን መብረቆ እና አስጠብባ እንትን ስለሆነች ምን ስለሆነ ሲጀመር እኛ ያወራነውን ወሬ ሰምተሃል? ምንድን ነው ያወራነው? ባስጠብብስ ምን አገባ? ሲጀመር እንዳንተ አይነት ወንድ አለ ተብሎ ነው ለእኔ እንዲጓጓ እንደዛ ምለው። ኧረ ወንዶች ልጅ በተግባር ነው የሚገኘው፣ በተግባር ነው የሚያሳየው። አንተ ቤትህ ቁጭ ብለህ ወጣ ስትል አንዱ አፍንጫህን ይልሃል፣ ወጣ ስትል አንዱ ቅንድብህን ይልሃል። ቤት ቁጭ ብለህ የምታዋ እኔ ሴቷ ቤቴ ቁጭ አልልም። ስንት ታሪክ እሰራለሁ እኔ። ትላንት ያንን ወጥቼ ሳወራ አንደኛ ጨዋታ ያመጣዋልና በጨዋታ ነው ያነሳ ነው። ሁለተኛ ነገር ግን እኔ ወላሂ ነው ምልህ ምንም አይነት ኤክስፒሪየንስ ሲኖረኝ ሁል ጊዜ ከጓደኞቼ ጋር ወይም አረብ አገር ላሉ ሴቶች እናገራለሁ። አይገርምህም? አንተ ከነገሮች ሁሉ እሙሙ የምትለዋን መርጠህ እኝኝኝኝ አልክባት። እኔ ሁል ጊዜ ስለ ንጽህና አጠባበቅ፣ ሴት ልጅ ምን አይነት ባህሪ ሊኖራት እንደሚገባ፣ ባሏን እንዴት ትሪት ማድረግ እንዳለባት፣ ትዳሯ ላይ እንዴት መሆን እንዳለባት፣ ምን አይነት አለባበስ ቤት ውስጥ፣ ምን አይነት አለባበስ ለመኝታዋ፣ ምን አይነት አለባበስ ለደጅ እያልኩኝ ሁል ጊዜ እናገራለሁ። እንደ ቀልድ እያረኩኝ እኔ እህቶቼን አስተምራለሁ። አንተ ግን እያሽካካህ ምን ቁም ነገር አውርተህ ታውቃለህ? እስኪ ንገረኝ። ምን ቁም ነገር አውርተህ ታውቃለህ? አንድም ቁም ነገር የለህም። እኔ ግን እየቀለድኩም እየተቆጣሁም በጣም እህቶቼን አስተምራለሁ። የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቨን ሎኬሽን ሰጣችኋለሁ። ኦኬ? ምን አለበት ሁል ጊዜ የቲክቶክ አጀንዳ እኝኝኝ እከሌ እኛኘ። እስኪ ያላችሁን ጥሩ ኤክስ ምን ነው አንተ ቦቴክስ በየቦታው ተሰራርተህ አይደለ? ፀጉርህን ተከልክ ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዴ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረግኩኝ ነግራቸዋለሁ። ኦኬ? በተሰረቀ ብር እንዲያርገሽ ያደረግሽው ይፈርሳል ምናምን ያልከው እኔ በህይወቴ ሰርቄ አላቅም። እኔ ሌባም አይደለሁም። ስለ ስራ ምንድነው ሪዛልት በስራ ትርፋማ መሆንና መክሰር በስራ ላይፍ ላይ ወይም በቢዝነስ ላይ ያለ ነው። ግን ቁጭ ብለው በምላሳቸው የሚኖሩ ሰዎች ያንን አያውቁትም። ስለዚህ እኔ አላዝንብህም አንተ ለምትለው ነገር። 60 ሺህ ነው ያለው። 60 ሰዎች እዳ አለብሽ። እሰይ ደግ አደረገ። እንኳን ኖረብኝ። ህግ ያለበት ሀገር ነው ያለሁት። በህግ ሊጠይቁኝ ይችላሉ። በፈለጉትም መንገድ በሚያከብሯቸውን ሰዎች ጠይቀውኝ መልስ ሰጥቻለሁ። ፊት ነው እንዳንተ አይነቶች ሰሙ አልሰሙ ምንም አይመስለኝም። ለሚመለከተው አብረውኝ ለነበሩ ግን አሳውቂያለሁ። ግን ችግሩ ምላስ ሁል ጊዜ ኪሳራን ነው የሚያመጣው። አንተ ኪሳራን፣ ሌብነትን፣ ውሽክትነትን ነው የምታውቀው። እኔ ሰርቶ መክሰርም ሀምድላ ነው፣ ሰርቶ ማግኘትም ሀምድላ ነው። ግን እየሰራው እከፍለኛ ነው ወይስ የጎረቤት እንግሊዘኛ ነው? የስደተኛ እንግሊዘኛ ነው? እያንዳንዷ እኮ እናውቃለን። መሀይም አይደለንም የኔ ወንድም። እኔ አረብ ሀገር ኖሬ ልንገርህ፣ አረብኛ ጥግ ድረስ እናገራለሁ፣ እጽፋለሁ፣ አንባለሁ። ይገባሃል? ማንም የትም ሄዶ ቋንቋውን ይለምዳል። የእውቀት አይደለም ይሄ፣ በእውቀት አይደለም እንግሊዘኛ መናገርህ። አብረህ እየኖርክ ጎረቤትህ ምንህ ቋንቋቸው ስለሆነ ተምረህ እንጂ እኔ በምታወጣው ፕሮናውንሴሽን እነግርሃለሁ ማንነትህን። ከዛ በተረፈ የምታስጠብባቸው ነገሮች ካሉ ለአንተም ቼክ አደርግልሃለሁ። አፍህ ብቻ አይመስለኝም፣ ሌላም ችግር ሳይኖርህ አይቀርም።
ንገረኝ፣ ቼክ አረግልሃለሁ። እና ሴቶች እህቶቼ ወላሂ ነው የምላችሁ፣ አላህ ከሞላላችሁ ካላችሁ ከቤታችሁ ከልጆቻችሁ የማያጎድል ከሆነ ማድረግ የሚገባችሁን ሁሉ አድርጉ ለአንድ ነፍሳችሁ። ሀራም ካልሆነ የሚጠቅም እኔ አሁን ለቫላንታይን ያን ነገር ሰራ እንግዲህ 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረግኩኝ። ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ፣ የሚደረገውን ሁሉ አድርጉ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ያፈለጋችሁትን አድርጉ። እራሳችሁን ብቻ ያስደስታችሁ፣ እራሳችሁ ብቻ ተደሰቱበት እንጂ ከዛ ውጭ ደግሞ በጣም ስታሽላላ ደግሞ ሰምቻለሁ። እከሌን እንዲህ ብለሽ የከሌን ስም አጥፍተሽ የከሌን እንደዚህ። የት ነበርክ? ጉዳዩ ሲጀመር የት ነበርክ? እነንትና ትክክል ናቸው ስትል አልነበር እንዴ? የት ነበርክ? የከሌን ስም አስነሳችሁ። የከሌን አውሪው እያለ አቀባዩ እያለ አስወሪው እያለ ስንት ነገር ሲባል የት ነበርክ? ወረደልህ? አንድ ሁለት ዓመት ፊት ለፊታችን አይተናል። ከጀርባችን ምን ወረደልህ? እከሌን እርገጥ፣ እከሌን ያዝ፣ እከሌን። እኔ ሙና አንድ ነገር ልንገርህ፣ ተረቱም የሚለው ሀቢቢ ዌልካም ቱ ዱባይ። እንግዲህ የአረብ ተረትም በለው የዚች የሚዲያ ተረት ዌልካም ቱ ዱባይ። ዱባይ ማንንም የምትቀበል ሀገር ናት። ማንም በፈለገው መንገድ መምጣት ይችላል። እኔ ሙና የተናገርኩትን ያደረግኩትን እማቅ ሴት ነኝ። አገሪቱ ዱባይ ብር ህጓን አይቀይረውም። ይሄንን ወቅ ብር ህጓን አይቀይረውም። ወይም እናንተ እንዳላችሁት መሀል አስፋልት ላይ መኪና ማንም አቁሞ የሚሄድባት ሀገር አይደለች። ከላይ ከታላላቆች ከባለስልጣኖች ጀምረህ እስከ ተራው ሌበር ድረስ ህግ የሚከበርበት አንድ አይነት ህግ፣ አንድ አይነት አመለካከት፣ አንድ አይነት ፍርድ ቤት ያለን ሰዎች ነን። ኦኬ። ከማንም በፊት ሰውየውን አታዋርዱት። በመጠጥ ቤት፣ በሴቶች ኬዝ፣ በወርቅ በበርዝዴ ኬዝ ስሙን አታንሱት ስል አንተ የት ነበርክ? ዛሬ መጥተህ አንቺ እንዲያልሽው አንቺ እንዲያልሽው ምን አልኩኝ? ያልኩትም ነገር ካለ ደግ አረኩኝ። ፕሩቭ አምጥቶ እኔን መክሰስ መብቱ ነው። ማንም ቢሆን ማንም ፕሩቭ ያለው ሰው ያምጣ ይክሰሰኝ። በሀገሪቱ ህግ መሰረት እቀጣለሁ። እኔም ለምጠየቀው ነገር መልስ አለኝ። ብዙ መልሶች አሉኝ። ስለዚህ ሳምሰንግ ሞባይል ሁላችሁም ታውቃላችሁ ይመስለኛል አይደለ? ሞባይል እንዲያርገህ ቁጭ ስታደርገው ሪካርድ ያደርጋል። ኦኬ። ለሚያስፈልገኝ ነገር ደግሞ ሙሉ ኤቪደንስ ያለኝ ሰው ነኝ እኔ። ሙሉ ኤቪደንስ ጀምሬም ደግሞ በህይወቴ ጀምሬም የማቆመው ነገር የለኝም። እኔ አልጀምርም። በጣም ትዕግስተኛ ነኝ። በጨዋታ በይቅርታ በንግግር ማምን ሰው ነኝ። ግን ቀይ መስመር ላለፉ ሰዎች ያውም በሟች እናቴ በሟች አባቴ አላህ እንደፈቀደ አድርጎ በፈጠራቸው ልጆቼ የመጣን ሰው ደግሞ ሰማይና ምድር ትጋጠማለች። የፈለገውን ያህል ወቅት፣ የፈለገውን ያህል ገንዘብ፣ የፈለገውን ያህል ጊዜ ይሄዳል እንጂ አላቆምም። ራሴን ዲፌንድ ሳደርግ ቆይቻለሁ። አልፎም ተገፍቼ ተነቅቻለሁ። እኛ ተበዳይ ሆነን እያለን እኛ እንደ በዳይ ተሰድበን ተረግጠን እኔ ሙኒት ዝም አልልም። የፈለገውን ያህል ጊዜ ይውሰድ ተናግሬያለሁ። ማንም ደግሞ በፈለገው መንገድ የመምጣት መብት አለው። ግን የማንም ብር እዚህ ጋር የሚሰራው ስራ የለም። ህግና ህግ ብቻ ነው እዚህ ጋር የሚሰራው። ማወቅ ያለባችሁ ቀይ መስመሬን ያለፈ ሰው ደግሞ እኔም ከሳሽ ሆንለታለሁ።
ከዛ በተረፈ እናንተ ሻንጣ አዘጋጃችሁ ወይ? 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? የት አላችሁ? የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ፣ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ፣ ማንም በሚፈልገኝ መልኩ። ግን ትታናለች ብላችሁ የምታስቡ ሰዎች አልተውኳችሁ፣ አልተውምም። ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን፣ ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያግኘኝ። ወንድ ነኝ የሚል ያግኘኝ። ይሄ ነው እላችኋለሁ። ኦኬ፣ አሁን መጠየቅ የምትፈልጉት ጥያቄ ካለ እየገባችሁ መጠየቅ ትችላላችሁ። መብረቁ በጣም አመሰግናለሁ። ሳርዬ፣ ህውዬ፣ ሁላችሁም ጓደኞቼ በጣም አመሰግናለሁ። ግባ ማሚ። ጥያቄ አለን በተራ በተራ። ሳርዬ ትቅደም። አይ እኔ ካላስ ንግግሩ ተመቸኝ፣ አበባ ዘነብኩኝ። ጥያቄ የለኝም። ኤክስኪውዝ ሚ። አሁን ነገ መልሹ መቀመጫም የለኝ። አበባ ዘነብኩኝ። ዮዳብም አመሰግናለሁ። ኦኬ። አይ ሲሪየስሊ ስለዛኛው ነገር ብዙ ማወቅ የሚፈልጉት ስላሉ ሙኒቷ፣ እኔ መጀመሪያ በደንብ አልተረዳውም ነበረ። እኔም የመሰለኝ አበበ ምናምን ነው፣ ግን መመለስ ከሆነ እኔም መመለስ እፈልጋለሁ። ሙኒቷ ማርያምን፣ ያውልሽ ማነሽ ሂዊ፣ 2 አይነት ነገር አለ። ይሄኛውን ደግሞ ማንኛውም ጋይኖሎጂስት የማህፀን ዶክተር ጋር ብትሄጂ፣ ይሄንን የሚሰሩ የተወሰኑ ሐኪም ቤቶች አሉ፣ ብትሄጂ ይነግሩሻል። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ፣ በአማርኛ 12 ምንድን ነው የሚባለው? ጀልሳ ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ነው። ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የዓለሚቱን